የግል ወይንም የብሔር ማንነትን ጎራ ለይቶ እኔም ብቻ ካማከለ ፍላጎት ወደ የጋራ የእኛ ሀገራዊ ፍላጎት መሸጋገር የፖለቲካ ምህዳሩን የትርክት አቅጣጫውን እንዲሁም የማህበራዊ ግንኙነቶችን መዋቅር መቀየርን ይጠይቃል። ይህ ሽግግር የሚከወነው በሂደት እንጂ በአንድ ጀንበር አይደለም። እናም ኢትዮጵያ የሀገራዊ ምክክር አስፈልጓታል። ስለሆነም ሀገራዊ ምክክሩ ከተለያዩ የማህበረሰብ ክፍሎች የተውጣጡም ተወካዮች በግልጽ እንዲነጋገሩና የቆዩ አወዛጋቢ ጉዳዮችን በሰለጠነ መንገድ ወደ ጠረጴዛ እንዲያመጡ እድል ይፈጥራል። በእርግጥ በሁሉም ወገን ያሉ ቡድኖች የሌላኛውን ህመምና ስጋት በቅንነት ማዳመጥና እውቅና መስጠት ሲችሉ የጋራ መግባባት ላይ መድረስ ይቻላል። ይህ ደግሞ ሁሉንም አሸናፊ የሚያደርግ እንዲሁም የሚያጋጩ ትርክቶችን አስወግዶ የጋራ ተጠቃሚነትን ማዕከል ያደርጉ አቀራረቦችን ያጎለብታል። ድሮም ሀገሬው በሞቴ ብሎ ሌላኛው የሚያሳየውን እዝነት እና መተሳሰብ በዚህ አይነት መድረኮች ላይ ከፍ ብለው የሚያጣሉ ጉዳዮችን አንዱ ሌላኛውን በመረዳት የጋራ ማዕዳችንን በስምምነት ማዘጋጀትም ይጠይቃል። ማንኛውም ዜጋ በሀገሩ ጉዳይ እኩል ድምፅና ተሳትፎ እንዳለው የሚያረጋግጡ ፍትሐዊ መድረኮችና ህጎችን መገንባት የሀገራዊ ምክክሩ የማዕዘን ድንጋይም ሆኗል። በንቃት ትንሽ ከስሜታዊነት በተሻለ መልኩ በጸዳ መልኩ በአመክንዮ ምክንያታዊ ሆነው በትክክል ስለ ሀገራቸው ስለየመጡበት ወንዝና ተራራ ሳይሆን ኢትዮጵያን ማዕከል አድርገው ሁላቸውም አንድ ዓላማቸው ኢትዮጵያ ነችና ኢትዮጵያን ያማከለ ለሁላችንም ጠቃሚ የሚሆን ተመካክረው የሰላሙን መንገድ ይጠርጉልናል ብዬ አስባለሁ። በኢትዮጵያ ፖለቲካና የማህበራዊ ታሪክ ውስጥ በዋና ዋና ጉዳዮች ላይ የሰፉ ልዩነቶች አሉ። ሀገራዊ ምክክሩ እነዚህን ስር የሰደዱ ልዩነቶችን በጠረጴዛ ዙሪያ በማንሳት መፍትሄ ለመሻትም መንገዱን ቀዷል። ምክንያቱም ሀገር በዘላቂነት ልትቀጥል የምትችለው ሁሉም የህብረተሰብ ክፍሎች በዋና ዋና ጉዳዮች የሚያስማሟቸውን መሰረታዊ ሀገራዊ እሴቶችና አቅጣጫዎች ላይ ሲስማሙ ነው። ምክክሩ በታሪክ በፖለቲካና በእኩልነት ጥያቄዎች ዙሪያም ያሉ ልዩነቶችን በማቀራረብ ላይ ሁሉንም የሚያስተናግድ የጋራ ሀገራዊ ራዕይና የህዝቦች አመኔታ መገንባት ላይ ትኩረቱን አድርጓል። ስለሆነም በሀገራችን የፖለቲካ ታሪክ ውስጥ ልዩነቶችን በሰላማዊ መንገድ የመፍታት ባህል አነስተኛ በመሆኑ በርካታ ጥያቄዎች ወደ ጦርነት፣ ግጭትና ውድመት ሲያመሩ ቆይቷል። ይህ ሂደት የፖለቲካ ጥያቄዎችን በኃይል ወይም በብረት ከመፍታት ይልቅ በንግግር፣ በውይይት፣ በመደማመጥና በድርድር የመፍታት ባህልን የመከተል ትልቅ ዓላማውን ለማሳካት ከሁሉም ማህበረሰብ አባላት የተውጣጡ ተመካካሪዎች ስለ አንድ ኢትዮጵያ ሲሉ በልዩነቶቻቸው ላይ ለመምከር መሰረት እየጣሉ ነው። ይህም ለምንሻት የወል ኢትዮጵያችን ቁልፉ መንገድ ነውና ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። ዛሬ እስከተረዳሁት ድረስ ያለው አካሄድ ገና አሁን አንድ ስቴፕ ይቀረዋል። አንድ ስቴፕ ሲቀረው ደግሞ ምን እንደሚሆን እየገረመኝ ነው ዛሬ የሰማሁት ነገር ላይ በመደነቅ። ስለዚህ ጠመንጃውን በየቦታ ትቶ በተመከረው ምክርና አውድ ውስጥ ገብቶ የሚፈልገውን ተቀብሎ የሚሰጠውን ሰጥቶ መግባባት ነው የሚታየው። በኢትዮጵያ ደጋግሞ የሚከሰቱ ፖለቲካዊና ማህበራዊ ግጭቶች የዜጎችን ህይወት፣ ንብረትና ሀገራዊ እድገትን በእጅጉ ጎድተዋል። ምክክሩ የግጭቶችን ስረ መሰረትን በመለየትና ዘላቂ መፍትሄ በማስቀመጥ አጠቃላይ የሀገሪቱን ሰላምና መረጋጋትን ለማረጋገጥ ወሳኝ እርምጃ ነው። ሀገራዊ ምክክሩ የቀደሙ ቁስሎችን እያከመ የላቀ ሀገራዊ አንድነትና ሰላምን እያረጋገጠም ወደ ተሻለ ዲሞክራሲያዊና አስተማማኝ የወደፊት ጉዞ ለመሸጋገር የተዘጋጀ ወሳኝ ሀገራዊ መድረክ ነው። በእርግጥ በቡድኖችና በፖለቲካ ኃይሎች መካከል የጠፋውን እምነት በመመለስ ልዩነቶችን እንደ ጸጋ የመቀበልና በልዩነቶች ውስጥ አንድነትን የመገንባት መሰረት እንዲሆን ሂደቱ መልካም አጋጣሚን ፈጥሯል። ለዚህ ደግሞ ምክክሩ በራሱ ግብ ሳይሆን ወደ ዘላቂ የጋራ ሀገራዊ ፍላጎት ለመሸጋገር የሚያስችል ታሪካዊ መሳሪያ ሆኖ በእጃችን ገብቷል። ይሁን እንጂ የሂደቱን ስኬት የሚወስነው በሁሉም ተሳታፊዎች ቅንነት፣ የሌላኛውን እውነት ለመቀበል ባላቸው ፈቃደኝነት ላይ መሰረቱን ማድረግ ይገባዋል። ይህ ሲሆን ሲያጋጩና ሲያነታርኩን ከነበሩ ስብራቶቻችን ወጥተን ለነገዋ ለምናልማት የሁላችንም ገናናዋ ኢትዮጵያ መሰረት ጥለን እያለፈን ስለመሆኑ ታሳቢ ማድረግ ግድ ይላል።